በላት ተኝታ ነው ልጅቷ ተኝታ ነው እዚህ ለምን ነው የምትተኛው? ቤት አትተኛም እንዴ? የትም አንሄድም። ሩታ ማለች ችግር የለውም። የትም አንሄድም። ይቅርታ ሩታን ጥሪያት። ቆይ አንዴ እኔ አልፈልግም። ሩታን ጥሪያት። ሩታ አንዴ ቆይ ስማኝ። ሩታ አለች። ትዳራችሁን ፈታችሁ አይደል እንዴ? ከማን ጋር? ከሩታ ጋር ነው። አልተፈታንም። ማን ያለሽ? በኢየሱስ ስም ማክሊኛ አንተ ነህ እኮ እንዴ! እንዴት ቀለበቶችን ትክዳለህ? ያው ልቅናት አይደል? ለምንድነው ማውልቀው? በዛሬ ዕለት እንግዲህ ኤፍሬምና ሩታ አብርሃምን ወደ ሆስፒታል እንደወሰዱ ተሰምቷል። አዳዲስ ነገሮች አሉ። እጅግ በጣም ከባድ ነገሮች ውስጥ እንደገባ ወይም ደግሞ እንግዲህ አብርሃም ከዚህ በፊት እንደተናገረው በትላንትናው ዕለትም ከራሱ ጋር እንዳልነበረ እያንዳንዱን ነገሮችም ጭምር እንግዲህ እየረሳ እንደሆነ ያንን ነገር ለመስማት ችለናል። እንግዲህ በሱ ጉዳይ ላይ አንዳንድ አዳዲስ ነገሮች አሉ ለእናንተ ለማድረስ ሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እጅግ በጣም በሚገርም ሁኔታ እንግዲህ በትላንትናው ዕለት አዲስ ነገር ተከስቷል። እጅግ በጣም ብዙዎቻችንን ግራ ያጋባ ነገር ነበረ። በተለይ እንግዲህ አብርሃም ሲናገራቸው የነበራቸው ነገሮች እያንዳንዱ ማለት ይቻላል እጅግ በጣም ሰርፕራይዝ አድርጎናል። በተለይ እንግዲህ የተናገራቸው ቃላቶች ምን ነበሩ ብለን ከተመለከትንም እጅግ በጣም በሚያስደነግጥ ሁኔታ እንግዲህ ሄርሜላ ራሷን ስታ ወይም ደግሞ ፌንት በልታ በተለይ በተኛችበት ቦታ ላይ ሄዶ ምን እየሰራች ነው? ለምንድነው እዚህ ጋር የምትተኛ? ወደ ቤቷ ሄዳ ለምንድነው ማትተኛ ብለው እንግዲህ አንድ ቃል ወርወር አድርጎ ነበረ። እንግዲህ በዛን ሰዓት ሁሉም ሰው ደንግጦ ነበረ። እውነት ለመናገር እንግዲህ ያው ኤፍሬምም ጭምር የሆነ ድንግጥ ብሎ ነበረ። ምክንያቱ ደግሞ እንግዲህ አብርሃም የተናገረው ነገር ፍጹም ኖርማል አልነበረም። እንግዲህ አብርሃም ከዚህ በፊት እንደዚህ አይነት ነገር የለበትም ነበረ። ነገር ግን በተደጋጋሚ ማለት ይቻላል ትላንትና ሲያወራቸው የነበሩት ቃላቶች እያንዳንዱ እጅግ በጣም የሚያስደነግጡ ነበረ። በተለይ እንግዲህ በስተመጨረሻ አካባቢ ደግሞ ያው ሩታና በተለይ ኤፍሬም ብቻቸውን ሆኖ እንዲያወሩ አብርሃምና ሄርሜላ ብቻቸውን ሆኖ እንዲያወሩ ትቷቸው ሄዶ ነበሩ። እንግዲህ በዛን ሰዓት የተናገረው አንድ ነገር ነበረ። ሩታ ለምንድን ነው የምትሄደው? ወዴት እየሄደች ነው? እኔ ከሷ ጋራ ነው መሄድ የምፈልገው። ኤፍሬም ጥሎኝ እንዴት ይሄዳል? ለምንድን ነው የሚሄዱት? እያለ እንግዲህ ሌላ ነገር ውስጥ ገብቶ እንደነበር ወይም ደግሞ እያንዳንዱ የሚናገራቸው ነገሮች እጅግ በጣም ትኩረት የሚሹ አይነት ነገሮች ነበሩ። እንግዲህ በዛን ሰዓት ሄርሜላ በጣም ብዙ ነገሮችን ስትናገር ነበረ። ነገር ግን አብርሃም ምንም ስሜት እየሰጠው አልነበረም። እሱ ብቻ አይደለም፣ በጣም በሚገርም ሁኔታ እንግዲህ ያው በጣም ብዙ ነገሮችን ተናግራለች ሄርሜላ ከተናገረችው ውስጥም አንደኛው በተለይ እንግዲህ ቀለበት አድርገልኝ ነበረ ከዚህ በፊት ከአንተ ጋራ መኖር እንደምፈልግ በደንብ ታውቃለህ፣ ለምንድነው እንደዚህ የምታረገኝ ብላ እንግዲህ በግልጽ ስትጠይቀው አብርሃም ለምንድነው ቀለበቱን ያደረግሽው? አሁንም ቢሆን ማውለቅ ይቻላል እኮ አውልቅ እንጂ ምንም አይጠቅመሽም ብሎ እንግዲህ በግልጽ ሲናገር ነበረ። እንግዲህ በዛን ሰዓት አብዛኛው ሰው ማለት ይቻላል የእውነት አብርሃም ሌላ ነገር ውስጥ ገብቷል፣ ከምታስቡት በላይ ራሱን አይደለም ወይም ደግሞ ከራሱ ጋር አይደለም ብሎ እንግዲህ በጣም ብዙ ሰውም ሲናገር ነበረ። እውነት ለመናገር እንግዲህ አብርሃም እንደነገርኳችሁ በጣም ትሪት ይፈልጋል ወይም ደግሞ እንግዲህ ሕክምና ያስፈልገዋል። ከዚህ በፊትም ተናግሬ ነበረ። እያንዳንዱ ቀናቶችን ማስቆጠር ጥቅም የለውም። አብርሃም ቶሎ ሕክምና ማግኘት አለበት። ምክንያቱም እያንዳንዱ የሚናገራቸውም የሚያደርጋቸውም ከፊቱ ላይ የሚነበበው ነገርም እጅግ በጣም አሳሳቢ የሆነ መጥቷል። እንግዲህ በዚህ ጉዳይ ላይ በደንብ ነግሬያቸው ነበረ። በተለይ ኤፍሬምና ሩታን በብዛት ማለት ይቻላል እንግዲህ ብዙ ሜሴጅም ተልኮላቸዋል። እንግዲህ በዛሬ ዕለት ደግሞ ወደ ሆስፒታል ሊወስዱት እንደሆነና አንዳንድ ነገሮችም ቼክ መደረግ እንዳለበትም ጭምር ዛሬ ላይ እየተናገሩ እንደሆነ ተሰምተዋል። እሱ ብቻ አይደለም እንግዲህ ያው ብዙዎቻችሁ በተለይ እንግዲህ በስተመጨረሻ ሄርሜላ ፌንት እንደነቀለች በድጋሚ ፌንት እንደሰራችና በስተመጨረሻ የትላንትናው ቪዲዮ ላይ ራሷን እንደሳተች እንግዲህ ተሰምቷል። በተለይ ያኔም በደንብ አድርጎ እንግዲህ በስተመጨረሻ ላይ ሲነግሩ ወይም ደግሞ ያንን ነገር እንግዲህ ድምጽም ሲያሰሙን ነበረ። እንግዲህ ሄርሜላ ምን ሆነች ብላችሁ ከጠየቃችሁ ትላንትናም እኔም ቪዲዮ ሰርቼላችሁ ነበረ። በስተመጨረሻ ሆስፒታል እንደገባችና ሆስፒታልም ገብታ ወደ ራሷ እንደተመለሰች ተሰምቷል። እሱ አይደለም አሁን ዋናው ፖይንቱ እንግዲህ ሁሉም ሰው ማወቅ ያለበት ነገር
በተለይ ለሄርሜላም ለሩታም ከዚህ በፊትም የተናገርኩት አንድ ቃል ነበረ። ለሁሉም ሰው ማለት ይቻላል የአብርሃም ጤንነት መመለስ አለበት። መጀመሪያ ላይ እንግዲህ ያው የአብርሃም ጤንነት ቅድሚያ ሊሰጠው ይገባል። እውነት ለመናገር አሁን ባለበት ሁኔታ ከማንም ሰው ጋራ ተስማምቶ ተግባብቶ የሚኖር አይመስለኝም። ስለዚህ እንግዲህ ነገሮች እስኪስተካከሉ ድረስ አትሊስት አብርሃም ከሶሻል ሚዲያም ርቆም ቢሆን ወደ ራሱ ማንነት እስከሚመለስ ተረጋግቶ ነገሮችን ማስተዋልና ነገሮችን እንግዲህ መቀበል ሲጀምር ወደ ሶሻል ሚዲያም ቢመለስም መልካም ነው ብዬ ነው የማስበው። ምክንያቱም እንግዲህ ያው ከምታዩት ከምትሰሙት በጣም ብዙ ነገሮች እንግዲህ አብርሃም ከምታስቡት በላይ ጭንቀት ውስጥ ገብቷል። ጭንቀቱ ደግሞ እንግዲህ መንስኤው ምንድነው ብላችሁ ከጠየቃችሁኝ እጅግ በጣም በሚገርም ሁኔታ ብዙ ነገሮችን መጥቀስ እንችላለን። የመጀመሪያው እንግዲህ ሰዓቱ ነበረ። ከዚህ በፊት እንግዲህ ሰዓቱ ላይ መተት እንደተሰራበት በጣም ብዙ ነገሮችን መረጃም ማስረጃም ሲወጡ ነበረ። በዛን ሰዓት እንግዲህ አብርሃም እጁ ላይ የነበረውን ሰዓት ካወለቀ በኋላ ግን ወደ በፊቱ ማንነቱ እንደተመለሰ ሁላችን አስተውለናል። ነገር ግን እሱ ብቻ አይደለም። በጣም የሚገርማችሁ ምንም አይነት ሪሌሽንሺፕ ውስጥ እንደነበረ በደንብ በትክክል አያውቅም። በእርግጠኝነት እንግዲህ ሄርሜላ ሊያውቃት ይችላል። ነገር ግን በዚህ ደረጃ እንግዲህ እንደተቀራረቡ ወይም ደግሞ ልጅ ለመውለድም ጫፍ ላይ እንደደረሱም ጭምር አያውቅም ነበረ። እንግዲህ ለሱ ሁሉም ነገር ሰርፕራይዝ ሆኖበታል። ስለዚህ እንግዲህ ለጊዜውም ቢሆን ወደ ራሱ እስከሚመለስ ትክክለኛ ማንነቱን እስከሚያገኝ ድረስ እንግዲህ አብርሃም ጊዜ እንደሚያስፈልገው ለመናገር እወዳለሁ ማለት ነው። እሱ ብቻ አይደለም፣ ቤተሰቦቹም ጭምር እንግዲህ በዚህ ጉዳይ ላይ ባያስጨንቁት። በተለይ እንግዲህ አሁን ነገ በተለይ አዳዲስ ነገሮች እየተሰሙ እንደሆነ እነ ቡዜም ሌሎችም ሰዎችም እንግዲህ በተደጋጋሚ አብርሃምን እያገኙ ሊያስጨንቁት እንዳሰቡም ጭምር እንግዲህ ስለሰማው እባካችሁን ለወንድማችሁ በተለይ የምታስቡ ከሆነ አሁን ላይ ምንም አይነት ጥያቄ ባትጠይቁትና ባታጨናንቁ መልካም ነው። አሁን ላይ የሚገባው ነገር መደረግ አለበት። በተለይ እንግዲህ አብርሃም የሚያስፈልገው ነገር ነው እንጂ እሱን መጠየቅ ምንም መፍትሄ የሚሰጥ ነገር አይደለም። እንግዲህ አብርሃም የሚያስፈልጋቸው ነገሮች ምንድነው የሚያስፈልገው ለአብርሃም ብላችሁ ከጠየቃችሁኝ በደንብ መታየት አለበት። ሆስፒታል ሄዶ ትክክለኛ ምርመራ መደረግ አለበት አብርሃም። ምክንያቱም እንግዲህ ነገሮች እየከፉ እየበረቱ ከሄዱ እንግዲህ ወደማይሆን ነገር ውስጥ ሊገባ ስለሚችል ካሁኑ በጣም ጥንቃቄ ሊደረግበት ይገባል ብዬ ነው ማስበው። እንግዲህ በስተመጨረሻ ይህንን ቃላችንን ከሰሙ በኋላ አብርሃምን ወደ ሆስፒታል ሊወስዱ እንደወሰኑም ጭምር በዛሬ ዕለት ተሰምተዋል ማለት ነው። እጅግ በጣም ደስ የሚል ነገር ነው እውነት ለመናገር። ምክንያቱም ጊዜ የሚሰጥበትና ወይም ደግሞ ጊዜ የሚያስፈልገው አይነት ጉዳይ አይደለም። በትክክል እንግዲህ መታከም አለበት። እያንዳንዱን የሆነውን ነገር እንግዲህ አብርሃም ራሱን ማወቅ ስላለበት ነገሮች እስከሚስተካከሉ ድረስ እንግዲህ በተለይ እነ ቡዜም ሌሎችም ሰዎችም በተደጋጋሚ የመጡ ከሚያስጨንቁት ያው ለተወሰነ ጊዜም ቢሆን ከሶሻል ሚዲያም ርቆ እያንዳንዱን ነገር እንግዲህ ማስተዋል ሲጀምር ወይም ደግሞ ወደ ራሱ ህይወት ሲመለስ አትሊስት እንግዲህ ነገሮችን በግልጽ ያኔ እያንዳንዱ ነገር አውርቶ ማሳመን ይችላል ማለት ነው። እንግዲህ ሄርሜላም ይሄ መልእክት እንደሚደርስሽ ተስፋ አረጋለሁ። እባክሽን በዚህ ሰዓት ወደ ራስሽ ህይወት ተመለሺ። ምንም ነገር አታገኝም በዚህ ጉዳይ ላይ እርግጠኛ ነኝ። በዚህ ጉዳይ ላይ ሄርሜላ ምንም የምታተርፈው ነገር ስለሌለ ወደ ራሷ ህይወት ተመልሳ ነገሮችን አስተካክላ የራሷን ህይወት ብትቀጥል መልካም ነው። ምክንያቱም እንግዲህ ያው ወደፊትም አሁን ላይ ቢሆን ታርቀው እንኳን በሰላም መኖር እንኳን ቢጀምሩ ከአብርሃም ጋራ ነገ ላይ መፋታታቸው የማይቀር ጉዳይ ስለሆነ ሄርሜላ ይህንን አውቀሽ ወደ ትዳር ወይም ደግሞ ትዳራቸው መሃል ገብተሽ የምታደርጊያቸው ነገሮችን ካሁኑ እንግዲህ ትምህርት ሊሆንሽ ይገባልና ብታቆሚ መልካም ነው ብዬ ነው የማስበው። እንግዲህ ወደ ራሷ እስከምትመለስ እሷም ጊዜ ይፈጅባታል ብዬ ነው የማስበው። እንግዲህ በዛም አንጻር ብዙ ሰዎችም መረዳት ይኖርባቸዋል ብዬ ነው የማስበው። እንግዲህ አዳዲስ ነገሮች ደግሞ ይኖራሉ ለእናንተ ደግሞ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።